በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ሁሉን የምትገዛ የአባቶቻችን አምላክ የእኛም የልጆቻችንም አምላክ እግዚአብሔር አብ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእሱ ባደረግከው በጎነትና ቸርነት እናመሰግንሃለን። ፍቅር ብዙ፣ ምሕረት ብዙ፣ ደግነት ብዙ፣ አባትነት ብዙ የሚመስል የሌለ ጌታችን ምስጋና ይገባል። ራቁትን መስቀል ላይ በመሰቀል መድኃኒት የሆንከን ዕዳችንን የከፈልክልን አምላካችን ስጋ እንደምን የሰጠህን ሕይወትን የሰጠህን ክብር የሰጠህን የዘላለም ሕይወትን የሰጠህን እናመሰግንሃለን። መንፈስ ቅዱስ የምታስተምረን፣ የምትመክረን፣ የምትነግረን፣ የምትገስጸን፣ የምታንጸን፣ የምትቀድሰን ምስጋና ይገባሃል። ስላረክልን በየቤታችን በየኑሯችን ስላለፈው ዓመት ስለዚህ ዓመት ደግሞም ስለመጪው ዘመናችን እናመሰግንሃለን። ስለሰጠን ስለከለከልከንም እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም በእርሱ ያለ ክብር ለአብ መንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወደዳችሁና የተባረካችሁ እግዚአብሔር ልጆች ክርስቶስ በመሞቱ የቀደሳችሁ የተባረካችሁ የተወደዳችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ሁለት እናቶች እንዳሉ ትናንትና መሳሰቢያ አሳስቤያለሁ። ይህንን አንድ እናት አንድ ቤተሰብ አንድ እናትን የሚይዝበትን መርሃ ግብር ሰፋ አድርገን በብዛት መያዝ ስላለብን እነዚህ ሁለት እናቶች አንድ ሁለት ቤተሰብ ቢመጣ በዓመት 50 ሺህ ብር መስጠት ከተቻለ ያን ቤተሰብ መደገፍ ይቻላል። እንዲህ አይነት መርሃ ግብር ነው። እንግዲህ ፈቃደኞች ሆናችሁ እግዚአብሔር የፈቀደላችሁ ቤተሰቦች ካላችሁ በ9114138 ስልኬ ላይ ሳውቁኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው እግዚአብሔር ዘራችሁን ያክጾማችሁን ይቀበል። ዛሬ በአብርሃም በአባታችን ሕይወት ውስጥ ነው የምንማረው። እንግዲህ እግዚአብሔር በኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ላይ አንድ ልጅን ሰዋልኝ እንዳለው እናያለን። አንድ ልጁን ለመሰዋት አብርሃም የተጓዘው መንገድ የሚተርክ ምዕራፍ ነው ይሄ ምዕራፍ እና ወደ ሞሪያ ወይም ደግሞ አሁን ወዳለችው ጽዮን ከተማ ኢየሩሳሌም ጽዮን ተራራ 3 ቀን መንገድ ከቤርሳቤህ መምጣቱን መጓዙን ይናገራል። ከዛም በኋላ ደግሞ ልጁን ለመሰዋት እጁን ሲዘረጋ ቁጥር 11 ላይ እግዚአብሔር መልአክን በሰማይ ጠራውና አብርሃም እነሆኝ አለ፣ በብላቴናዬ ላይ እጅህን አትዘርጋ አለው እና አብርሃም በመታዘዝ የተመሰገነ ሰው ነውና የታዘዘው ግን ለሁለቱም ነገር ነው። ልጅን ሰዋልኝ ሲለውም ታዘዘ፣ ልጅን እንዳታርደው ሲለውም ታዘዘ እና ሁለቱም ተቃራኒ የሚመስሉ ግን በጣም መንፈሳዊ ትርጉም ያላቸው ሐሳቦች ናቸው። ከኛ ሕይወት አንጻር እንዴት ነው የምንመለከታቸው? ያው የሚወደውን ልጁን ነው እግዚአብሔር የጠየቀው። ምን ያህል ትወደኛለህ ማለቱ ነው። ከሚስት በላይ ከልጅ በላይ ከቤተሰቦች ከዘመዶች በላይ ትወደኛለህ? እግዚአብሔር በጣም አበክሮ አብርሃምን የጠየቀው እንደዚያ ነው። ምክንያቱም በዛ ዘመን የሰው ልጅ እምነት እልም ብሎ ጠፍቶ ነበር። አንድ የተገኘው በዑር ምድር አብርሃም ነበር። እናት አባቱን ዘመዶቹን ጥሎ እንዲወጣ ነው መጀመሪያ የነገረው። ዘመድና ቤተሰብን ሀገርን ጥሎ መውጣት ከባድ ውሳኔ ነው። ያንን ውሳኔ ወስኗል። ግን አሁንም እንደገና ደግሞ ከዚህም በላይ እግዚአብሔር ይወደዳል። እግዚአብሔር ከዘመድ ከወዳጅ በላይ ይወደዳል እና ሳራ ባለመውለድ ተፈተነ። ሳራ አልወለደችም። ሳራን ፈቶ ሌላ ማግባት ይችላል። በሚስቱ ተፈተነ። ግን እግዚአብሔርን አከበረ እና በሚስቱ ማቅጣጫ እግዚአብሔር ክብር ሰጠ። ሚስቱን ትቶ መሄድ አልፈለገም። ከዛ በልጁም ደግሞ ተፈተነ። የሚወደውን እንዲሰጥ ተጠየቀ። እውነት ለመናገር ዓይንን በወስፊ አውጥቶ መስጠት ከቻለው ከስምዖን ጫማ ሰፊ የበረታ ነው። ይሄ በጣም ከባድ ውሳኔ ነው። የወለዳችሁ ሰዎች ታውቃላችሁ። ልጅ ሲቆስል እንኳን መርፌ የሆነ ነገር ሲወጋው እንኳን ምን እንደሚሰማን እናውቃለን። በዚያ ልክ ምን የሚወደውን ልጁን ነው እንዲሰጥ የታዘዘው። አብርሃም በዛም ፈተና ውስጥ አለፈ በብቃት። እንግዲህ የምንወደውን በመስጠት እኛም እንፈተናለን። ልካችን በአብርሃም ልክ ስላይደለ እንጂ ሰው የሚወደውን ነገር ይሰጣል። ጊዜውን ይወዳል። ተርፍ ሰዓቱን ረፍት ሰዓቱን ይወዳል። ሰው ልጅ በጣም ከምወዳቸው ሰዓቶች አንዱ የረፍት ሰዓቶች ናቸው። ብዙዎቻቸውን እንደዛ ከቤተሰቦች ጋር ማሳልፈው ጊዜ ነው። ይህንን ረፍት ሰዓታችን እዚያ ሊፈልገው ይችላል።
ሲፈልገው ያንን እሳት መስጠት። እያችሁ እግዚአብሔር ቤት ሄዶ ቃሉን በመስማት ምናልባት ስራ ካለ በመስራት ደጁን በመጥረግ ይህን በሚመሳሰሉ በመታዘዝ ያለንን ነገር መስጠት፣ የምንወደውን ነገር። በጣም ከምንወዳቸው ነገሮች አንዱ ጓደኞቻችን ናቸው። እነዚህ ጓደኞቻችን የመንፈሳዊ ሕይወታችን ጠር ሊሆኑ ይችላሉ። ልንሰዋቸው የሚገቡ ጓደኞች ይኖራሉ። ያ ማለት ስለት እናርዳቸዋለን እያልኩ አይደለም፣ ይገባቸዋል። ግን በቃ ከሕይወታችን ስፍራ ለቀው እንዲሄዱ መፍቀድ አለን። እኛን እየወጉ ግን እንወዳቸዋለን፣ ፍቅር ደስ ስለሚል። እግዚአብሔርን ግን እንዳናይ የሚያደርጉ ጓደኞች ይኖሩናል። ግድ መሰዋት ያስፈልገናል። ያንን ግንኙነት የምንወዳቸውም ሊሆን ይችላል። የቤተሰቦቻችን አቋም፣ በተለይ ወጣቶች እግዚአብሔርን ስንከተል የቤተሰቦቻችን አቋም ነው ትልቁ እንቅፋት። ወይኔን እግዚአብሔር ምረጥ ይላል ቤተሰብ። በእኛ ዕድሜ ያሉ ሰንበት ተማሪዎች ፈተናችን ይሄ ነበር። ኮሚኒስት የሆነው እግዚአብሔር የለም ሲል የነበረው ቤተሰብ ወላጆቻችን ወይ እኛ ነው እግዚአብሔር ምረጡ ብለውናል። ወደ እግዚአብሔር ቤት መሄድ፣ ወደ ሰንበት ትምህርት ቤት መሄድን እንደ ነውር የሚቆጥር ቤተሰብ ወይ እነሱ ወይ እኛም ብለዋል። ቤተሰቡን የሰማ ሰው አለ፣ እግዚአብሔርን ደግሞ ሰምቶ የተከተለ አለ። የምንወዳቸውን ቤተሰቦቻችንን በእግዚአብሔር አንጻር ከሆነ ልንተዋቸውን ይገድዳል። ጌታችን እንደተናገር ሰው ለእኔ ሊሆን አይገባውም እናቱን አባቱን ወንድሙን ካልተው ይላል። አስፈላጊ ሆነው ከታየ የእግዚአብሔር ተቃዋሚ ሆነው ከተነሱ አቋማቸውን እምነታቸውን መቃወም ያለ ነው። ያ ማለት ግን በሆነው ባልሆነው ራስን እያመጻደቁ ዘመድን ቤተሰብ መኮንን ማለት ደግሞም አይደለም። እግዚአብሔር ልጆች በጣም የምንወደው ገንዘብ፣ ለፍተን የምናገኘው ገንዘብ ነው። በገንዘባችን ያው ቅዱስ ስራ እንድንሰራ የተጋበዝን ነበር። ዛሬ እንኳን በጣም ብዙዎቻችን ገንዘብ መስጠት በጣም ይቸግረናል፣ የምንወደው ስለሆነ ማለት ነው። እና በጣም ገንዘብ መውደድ፣ አንድ ቤተክርስቲያን የመጣች ሴት ምን አለች? አንድ ጊዜ በጣም ገንዘብ ወዳለሁ አለች። ሀብታም ጭርስ ያለች ሀብታም ነች። እና ለቤተክርስቲያን ጊዜ የመጣችው 3,000 ብር ነበር። በጣም ትልቅ ብዙ ኑሮ አለኝ ግን አልችልም መስጠት። ዛሬ ግን አምጬ ብላ 3,000 ብር ይዛ መጣች ለቤተክርስቲያን። ተጨበጭባላት። በትንሽ ነው ሰው የሚታመነው፣ የሚወደውን በመሰዋት። አብርሃም እኮ ትንሽ ልጁን ነው የሰዋው። ከትንሽ ነው የሚጀመረው። በጣም የምንወደውን ገንዘባችን በጎ ስራ ለመስራት፣ ይሄ ምድራዊ ረዋድ የሌለው የምናየው ነገር ትርፍ የሌለው ትርፍ የማያመጣ ስራ ለመስራት መነሳት አለብን። ሰሞኑን አቶ አማን የኢቢኤስ ኃላፊ አርፈዋልና የእሳቸውን ቀብር በሚዲያ የተከታተልኩ ነበር። ብዙ ስማርባቸው ነበር እና በነፃ ህዝብን ለማገልገል የሚሰሯቸው በጣም ብዙ ስራዎች ነበሩ። እኛም ማናቃቸው የሚያቀርባቸው ብዙ ፕሮግራሞች ነበሩ። ለኦርቶዶክሳዊ ቤተክርስቲያን የአየር ሰዓት በነፃ ሰጥተው ነበር የምናስተምረው። እንደዚህ በነፃ ዋጋውን ቀጥታ የማይቀበል መስጠት፣ ይሄ እግዚአብሔር ሲረዳ ልብ ሲቀደስ የሚሆን ነው። እያችሁ እና በህይወታችን ውስጥ መስጠት፣ የምንወደው ነገር መስጠት ከአብርሃም እንማራለን። በጣም የምንወዳቸው ብዙ ነገሮች አሉ። ክብራችን፣ አሁን ጥምቀት ላይ ምንጣፍ ወጣቶችን ሳያችሁ ይገርመኛል። የቤተሰብ ኃላፊዎች ናቸው። ትልልቅ ኑሮ የመጡ ናቸው። ምንጣፍ ተሸክመው ሰረገላ ሰርተው ሲጎትቱ የሚሞቱም ናቸው። ሰሞኑን አይታቸዋል። መባትሷቸው ልጆቻቸውን በትነው ቤት አላቸው። ግን ክብሬ ይብለጥብኝ አላሉም፣ አትጀንኑ። ለእግዚአብሔር ቤት ጎንበስ ቀና ሲሉ የወደቁም ደግሞ ሰዎች ሰሞኑን ስናገለግል ነበር። ምን ወደውን መስጠት ማለት ያ ነው። እግዚአብሔር ልጆች አብርሃም ወደ መስጠት ወደኋላ አላለ። እንደገና እግዚአብሔር እጁን ሲያነሳ ተው ደግሞ አለ፣ ልጅ እንዳሰዋዋል። እሺ ያለውን አልሰዋ ሲባል ደግሞ አቆ እግዚአብሔር ያለውን ሁሉ ፈጸመ። ከዚህ አንጻር አንዳንድ ወላጆች የምንወዳቸውን ሰዎች፣ የምንወዳቸውን ቤተሰቦቻችን፣ ልጆቻችንን ልንሰዋቸው እንችላለን። ደግሞ ፍጻሜያቸውን ልናበላሽባቸው እንችላለን። አንዳንድ ያልተማረ ቤተሰብ ልጆቹን ይረግማል። አንተ መቼም ሰው አትሆንም ብለዋል። አንተ ባልተፈጠርክ ሻል ነበረ ይላል።
በጣም ማስታውሰው እኔ ባደግኩበት በልጅነት ዘመን የነበረው ወላጆች የኑሮ ጫና ስትረሱ ይሆን አላውቅም፣ ካፋቸው ብዙዎቹ ስድብ ነበር የሚወጣው፣ እርግማን። የመኪና ራት ያድርግ ብሎ ቢራገሙ ሰዎች ያውቃለሁ። በልጅነት ሰው የወለደውን የመኪና ራት እንዲሆን መናገር ራሱ ቃሉን ማውጣት ምንድን ነው? ይሄ ቃል ልጆችን ሊገላቸው ይችላል። በእናት ያልወደድም በአባት ያልወደድም የሚል የስነ ልቦና ችግር ውስጥ ሊገቡ ይችላሉ። ስነ ልቦና ሲዛባ የሰው ልጅ ሕይወቱ ይበለሻሻል፣ ይመሰቃቅላል። ብዙ ነገሩ ነው የሚሰባበረው። ሰው ጤነኛ ሆኖ ማሰብ ሊያቅተው ይችላል። ችግሩ ብዙ ነው። ልጆቻችንን በንግግሮቻችን የምንሰዋ ሰዎች አለ። ተዉ፣ ልጆቻችሁን አትረዱ፣ ጨለማ አታሳያቸው፣ ልጆቻችሁ ጨለማ እንዲሆኑ አታድርጉ። ተስፋ የላችሁም አትበሏቸው፣ ተስፋ ስጧቸው። አንዳንድ ተማሪዎች ዩኒቨርሲቲ ተምረው ያው አገሪቱ ላይ መቀጠር ስለሚከብድ ብዙ ስራ ፈልጎ ቤት ነው ያለው። ተማሪ ሞኛ ኑሬ አሁንም አኑሬ እንላቸዋለን። ያው እንዳኖራቸዋለን፣ ግን መናገራችንን ግን ብናቆም ጥሩ ነው። እንዲጎዳ አይምሯቸው መፍቀድ የለብን። የብዙ ወጣቶች ስትረስ የወላጆች ሸክም ሆንኩ የሚል ነው። እነዚህ ሰዎች ልጆች እኛ ለምንሆን አልወለድናቸው መወለድ ናቸው አይደል? መታገስ አለብን። እያመንን ህይወትን አብረናቸው መሰለፍ ነው ያለብን። ሳናቅ እንዳናርዳቸው ሊያሳዝኑን ይገባል። እኛ የኖርንበት እናንተ ወላጆች የኖራችሁበት ዘመንና ይህ ዘመን ይለያያል። ስለዚህ በጣም መጠንቀቅ፣ ልጆቻችን እንዳንሰዋቸው፣ ምንወዳቸውን ሰዎች በክፉ ንግግር እንዳናጣቸው። ልጆቻችን ቤተሰቦቻችን በምንናገራቸው ጎጂ ንግግሮች ብቻም ሳይሆን ጓደኞቻችን ለክፉ ቀን የሚደርሱልን ጓደኞቻችን የማይሆን ነገር ተናገር እናስቀይማቸዋለን፣ እንሰዋቸዋለን፣ ተራራለን፣ እጃችንን እናነሳባቸዋለን፣ ሰዋቸዋለን። በችግራቸው ጊዜ አንደርስላቸው። በጣም ብዙ ሰው በችግሩ ቀን የደረሰለትን ወዳጁን በችግሩ ቀን የማይደርሳል። ይገርማቸዋል። በሐዘኑ ቀን የማይደርስለት መግቢያ ባጣ ጊዜ የት ነህ የማይለው ግን እዛ ሰው ችግሩ ላይ የነበረ ነው። ወዳጅን መሰዋት ይባላል። ያችሁ እኛ ማለት እኛ ይኸውላችሁ እንደዚህ እጃቸው እንደዚህ የማይል ሰዎች ነበሩ ይባላል። እና እንዴት አድርገው ገንፎ አማራን አሉና ገንፎ በማንከ ቀረበላቸው። ገንፎውን በማንከ ቢበሉ እጃቸው አይታጠፍ፣ ካልታጠፈ አፋቸው ጋር አይደርስ፣ መብላት አልቻሉ። እና አንድ ጠቢብ አባት ምን አሏቸው? ተጎራረሱ አሏቸው። አንተ ለአንተ፣ አንተ ለአንተ። ከዛ ፊት ለፊት ተቀምጠው ሲጎራረሱ ገንፎውን በስነ ስርዓት ተመገቡት። መጎራረስ ባይችሉ ግን መብላት አይችሉም ነበር። ህይወት እንደዚህ ነው። ለአንተ ለእኔ መስጠት ነው፣ መካፈል ነው። የምንወዳቸው ሰዎች ከሌሉ፣ በችግራቸው የምንደርስላቸው ሰዎች ከሌሉ፣ እነዛን ሰዎች ከገደልናቸው ካረድናቸው ከወረተኛ ቀን አይቶ ከሚከዳ ጋራ ነው ወዳጅ የምንሆነው። አንዳንዶቻችን መኪና አይተን ወዳጅ እንሆናለን። ሰውን ቤቱን አይተን በባዶ እግሩ በጋሪ በመኪና እየተሽከረከረ እየመጣ የሚያገለግል ወዳጅ ትተን መኪና ያለው ወዳጅ ኑረን ብለን መኪና ያለው ወረተኛ እንከተላለን። እውነተኛ ወዳጆቻችንን ግን እንተዋለን። ወላጆቻችንን መሰዋት ይባላል። አንድ በጣም ማቃቸው ቤተሰቦች ነበሩ ክፍለ ሀገር እያለሁና ነው አብራችሁ ክፍለ ሀገር ስትኖሩ አብሮ ነው የሚበላው፣ አብሮ ነው የሚጠጣው፣ አብሮ ነው የሚኖረው። ብቻ ከሌላ ሀገር የመጡ ትንሽ ገንዘብ ያላቸው ሀብታም ሰዎች የሚታዩ ሰዎች መጡና እንደዚህ አንድ ቤተሰብ የበለጠ ከነሱ ጋር መሆን ፈለገና እንዳለ ሰፈር ውስጥ ያሉትን ወደ ጓደኞች በመሬት እየተኙ ሽንኩርት እየላጡ ወጥ እየሰሩ ድግስ የሚደግሱትን ሁሉ ግን ያደረጉ ማለት ነው። በቃ እኛ ከሀብታሞች ጋር ነው፣ ከሀብታሞቹ ሰዎች ጋር መሆን ጀመሩ ማለት ነው። እነዛ ሰዎች ደግሞ እነሱም ሰው አይተው የሚቀርቡ ነበሩ እና እነዚህ አሁን አይነት ወላጆቻቸውን ኢግኖር የሚያደርጉ ሰዎች ደግሞ እስከዚህ ምን ሆነባቸው። ከዛ እነዛኞቹ ደግሞ ሌላ ፍለጋ ሄዱ ማለት ነው። ሀብታሞቹ ጥለው ሄዱ። መሀል ላይ ወላጆቻቸውን በችግራቸው የቆሙላቸው ሰዎች እርግፍ አድርገው አጥተው ሀብታሙንም አጥተው ባዶ እጃቸውን ቀሩ ማለት ነው።
ቤታቸው አስክሬን የሚያጠላቀው ሰው አላገኙም። በሀዘናቸው ጊዜ ወዳጅን ርድ አድርጎ ሰውቶ መኖር ልክ አይደለም። በጣም ማሰብ ያስፈልጋል። ክፉ ቃል ተናገረሽ የባልሽን ዘመዶች አታበሳጭ። ምንም ብትከፊ ቻይ፣ አንድ ቀን ይደርሱልሻል። ጎረቤቶቻችሁን አታናዱ፣ አታበሳጩ። ስሜታችን እንዳይመራ በምክንያት ኑሮ። ከሩቅ ዘመድ የቅርብ ጎረቤት ይበልጣል ይባላል። እሳት ቢነሳ ያጠፋለን እሱ ነው። ወዳጆቻችንን፣ መንፈሳዊ አገልጋዮቻችንን ኢግኖር ማድረግ። ስንት ነገር ጠቅመውን በሆነ ምክንያት ይገርላል። አንድ ቀን ስደውል ስልክ ካላነሱ ወይ ቤት መጥተው ጸበል ካልባረኩ ወይም ደግሞ ካልቀመሱ ኢግኖር። በቃ በቀላሉ ሉዘር የምንሆን ሰዎች፣ በቀላሉ ሰው የምናጣ ሰዎች እንዳንሆን እግዚአብሔር ይናገራል። እጅህን በልጅ ላይ በወዳጅ ላይ አታንሳ። ከአብርሃም ብዙ ነገር እንደተማረን ተስፋ አደርጋለሁ። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ ምልዓተ ጥበቃ አብሮን ይሁን። ትምህርቱ ላይ እንደተማራችሁ ኮሜንት አድርጎ የሁለቱ እናቶች ማሳሰቢያ አትርሱ። ቄስ አሸናፊ ገብረማርያም ነኝ። ሰላም።